በሌላ ዋነኛ ቪዲዮ ተከስተናል። እንግዲህ በጣም በሚገርም ሁኔታ በአጭር ጊዜ ውስጥ እንግዲህ አብርሽ ወደ ጤናው ተመልሷል። ግን አላልኩም ትመጣለች ጎጄን ታሙቃለች የተባለችው ሴት ማነች የሚለውን ነገር ዛሬ አብረን ከናንተ ጋር የምናየውናል። እስኪ ምን ተባሉ፣ ምን ተነገሩ? በዚህ ቪዲዮ በጣም ብዙ ያልተፈቱ ነገሮች ተፈተው ብዙ ሚስጥሮች ተጋልጠው አይተናል እና እስከ መጨረሻው ድረስ ይሄን ቪዲዮ እንመልከትና ከዛ በኋላ ስለተፈጠረው ነገር በዝርዝር እናወራለን። አብርሃም እና ደግሞ ኤፍሬም አንዳንድ ነገሮችን አይለቃሎችን ተነጋግረናል። በኋላ ላይም ኤፍሬም አንገቱን ደፍቶ ያው ሄዷል። ያው ስራው ነው፣ ግን በጣም በቃ ላመነበት ነገር ሟች እንደሆነ በዚህ ሰሞን ቪዲዮ ከኤፍሬም አይቻለሁና ኤፍሬም ላመነበት የሞተበት ጉዳይ እና ደግሞ ከዛ ጋር ተያይዤ የሆኑ ጉዳዮችን አብረን እናነሳለን። እንዲሁም ደግሞ በጣም ያሳዘነኝን የቡዝዬን ስራም ደግሞ አብረን እንመለከት ይሆናል። ጎን ግን አልቆምኩም። በነገራችን ላይ እንደዛ ሳይሆንም ጎን ቆም ለዳኒ ከዛም ጎን ቆም ከዚህም ጎን ቆም አይመለከተኝም። ነገር ግን አንተ የቀድሞ ማንነትን ልክ እንደማናቀው ነገር ሆነ አጣጣ ዮ ሩታ አስገባችለት የቀድሞ ማንነትን ማለት በቃ ተወልጧላ እንደሆነ አስመሳይ እንደሆነ በስነ ስርዓት እየነገረችለት ነው። ሁሉም ቦታ ጥልቅ ይላል። ትናንትና አብርሃምን ሲወነጅልና ከሩታ ራስ ወረድ ለሩታ አታስፈልጋትም፣ ለሩታ የሚሆንላትን እናመጣው። ኢቭን እንኳን የሆነ ፕራንክ አይቻለሁ ዩኒቨርሰሪያቸው ላይ አብርሃምና የሩታ ዩኒቨርሰሪ ላይ መኝታ ቤት ገብቶ አተኙ ምን የትልተኛ ነው ያለበት ነገር ብላልና ፈን ቢሆንም ግን ያው የዳኒ ምን ያህል ርቀት እንደሚሄድ የሚያሳይ ነውና ሩታ ጠቃረገችዋ። ኧረ በለው እናንተ ከባድ ነው። ማንነትን እኮ ቀድመን እናውቀዋለን። ብዙ መንጠናጠ ያስታውስ ደግሞ ያንቺን ማንነት ያስታውሳል። በነገራችን ላይ ሌሎቹ ላይ አክትና ማለት ማንነት ምን እንዳረገች ኧረ ሩታ እውነት ብለሻል። የዳኒን ጉዳይ እውነት ብለሻል። እሺ ስለማውቅ አይደለም። እሺ በቃ ደህና ሆኖ ሩታ ታደንቂ ምናምን አይደለም ያደረኩት ልጁ ደህና እንዲሆን ነው። ገባ በቃ አንድ ነገር ልንገር ሩታም ሆነች እኔም ሆንኩኝ በቃ አብርሃም ተሽቶታላችኋል አይደል? ደህና ነው ብላችኋታል። ስለዚህ መጥቶ ይናገር። እኛ ምን እንዳደረግን ምን እንደፈጠርን ሩታ ምን እንደፈጠረች እኔ ምን እንደፈጠርኩኝ መጥቶ ይናገር። ደህና ነው ብላችኋል። ኤፍሬም ለምን ታቋርጣለህ? ኤፍሬም ለምን ታቋርጣለህ? ወሳኝ ጉዳይ ላይ እኮ ነው። ስለ ዳኒ ሩታ በደንብ ማንነትን ስለማውቅ ሄደ የትም ቦታ ልትፎግር ትችላለህ። እኔ ሩታ ነኝ ግን አትሸውደኝም። እንግዲህ ዳኒ ጉዳይ ይታወቃል። ረጅም ጊዜ ለሩታ ጠበቃ ሆኖ እንደዛ አገር እያዛምባጓሮ ሲፈጥር የነበረ በኋላ ላይ በጋሼ ፊት ይቅርታ ጠይቆ በሁለቱ ትዳር መሃል ሁለት ገብቻለሁ ይቅርታ ጠይቃለሁ ምናምን ብሎ ሸብለል ያለ ልጅ ነው። ያሁላ አምባጓሮ ያሁላ ግብግብ እንግዲህ አልፏል። አሁን ላይ ደግሞ በተቃራኒው እንደዚህ አይነት ነገር እያየን ነው። ኤፍሬም ባታቋርጥ አሪፍ ነበር። ለምንድን ነው እንኳን ለዚያ በቃ እንኳን ተሻለህ እንኳን እንደዚህ ሆነን አየነው የሚለው ሳቅ ላይ የአብሩታን መልካም ምኞት አላገኘሁትም። ወይንስ ይቺ ልጅ የሆነችው ነገር አለ? እኔ አልገባኝም። እኔ ሩታ ለምን አላለችው? ሩታ ለምን እዚህ ላይ ማለት ያስፈልጋታል? እሷ ሩታ ለምንድን ነው ማለት ያልፈለገችው ነው? ወይንስ እኛ ያልገባን ሌላ ጉዳይ አለ? ያልተረዳነው ያላወቅነው ጉዳይ ካለ ይብራራልን እንጂ ከዛ በዘለለ ግን ደስ የማይል ነገር ነው እያየው ያለሁት። ሩታ ለምንድን ነው ባዳ ለመሆን የሞከረች? የልጁ አባት ነው። ስለዳነ ለምንድን ነው አብራ ማትደሰተው? በጣም የምትገርም ግን ደስታቸው የሚታይ ማማይባቸው ደስታ የነዳኒና እንትን ላይ ስላቅ ነው ከሩታ ጋር መበሻሸቁን እንጂ የእውነት የአብርሃም መመለስ የአብርሃም ጤነኝነት እንትን ብሏቸው አይመስልም። ስላቅ አለው አማይ ያለ ስታይ ማሰንትናሽ ዛሬ እንኳን ወጣክ ከይቅርታ ጋር ዳኒና ኤፍሬም ሄዱና አንድ ጊዜ ሁለታቸውን ላወራቸው ሄርሜላና ሩታ ላወራቸው ደስታው
ለምን መሄዱ አስፈለገ? ኦልሬዲ ካሜራ ላይ ነው አይደል? እንዴ ምንድነው? ዳንኤል ጨረሰኝ። ችግር የለውም። እኔ የምፈልገው እንደዚህ ደህና ሆነ ማየት ነውና አቤት ማስመሰል አቤት እኔ እንደዚህ አይነት ሰው አላየሁም። ይሄንን ነው ማለት የምችለው። ተው እንጂ አሁን ላይ ምንም ጭቅጭቅ አልፈልግም። አንተ ደህና ከሆንክ ከማንም ጋር ንትርክ ስለማልፈልግ አቤት ደስ ብሎኛል። ከማንም ጋር ንትርክ ወይኔ ሩታ ምን አለ በሉኝ። ዳኒ ሩታን ይቅርታ ካልጠየቀ ከምላሴ ፀጉር ተጠቅላላችሁ። ምን አለ በሉኝ። ዳኒ ሩታን ይቅርታ ይጠይቃታል፣ ይታረቃሉ። ታይቡና ማለታችን አይቀርም። ካምፓኒ ዘን እሺ ሜት ይችላል። አሁን ፈልገው ነገር ስላለ ሁለታቸውን ማለት ነው። ችግር የለውም። ሩታና ሄርሜላ ሊሄዱን እሄዳለሁ፣ ግን ኖርማል ሆነ የዚህ መሆን ምክንያቱም ዳኒ ሲሄድ ምክንያቱም እኔና ዳኒ ለአንተ አንድ አይደለም። ሰዎች ምንም ነገር ቢያው ኤቭሪም ብዙ ነገር ተቀይሯል። የሚገርም ነገር እነ ቡዜ ብዙ ነገር ቀይረውታል። ልጅ ከዚህ በፊት የሚያደርጉት ነገር ማደርጉም ነገር ያንተ ነገር በማሰብ ነው። ያንተ ነገር ለማስተካከል እየሞከርኩ ነው። አይመስልም ግን ማለት ያንተን ነገር ለማስተካከል ነው አይመስልም። ኤፍሬም መወቃቀስ ካለብን እውነታውን መወቃቀስ አለብን ብዬ ስለማሰብ ነው። እውነት ለመናገር አንተ ራስህ ስታደርግ የነበረው ኤፍሬም አንዳንድ ነገሮች ደስ የማይሉ ነገሮች ነበሩ። ሄርሜላ ቤት ያደረካቸው ነገሮች ከዚህ በኋላ እንደዚህ አይነት ሳቅሽን አናየውም። አንቺ እንደዚህ ነው ከአብርሃም ጋር ሁለተኛ እንዴት ፎቶ አውርጂ ምናምን እውነት ወንድምን ወደ ትዳር ለመመለስ አይመስልም። ሁለተኛ ነገር ደግሞ እንደዛ ስማችሁ እየጠፋ ምን አስነክታችሁት ነው እየተባለ ታሟል እየተባለ ደህና ነው እያባላችሁ የምትዘባበዱበትና አንተን የምትሉበት ነገር ነገሩንም ትንሽ ያከረዋል እናንተ ላይ ማለት ነውና ያልጠራውን ጉዳይ ሳታጠራ ወንድም ላይ ምንም ዳኒስ ሺድ እኔ ግን ወንድም ነኝ አይነት ነገሮች አያስኬዱ። ከዚህ በኋላ መሸዋወድ እናንተን ስለማያስፈልግ ማለት ነው። ሀቃቁን ነው መነጋገር ካለባችሁ ሀቃቁን መሆን ስላለበት ሄርሜላንና ሩታን ላወራቸው ፈልገው ነገር አለ ከቡዜ ጋር ሆነን። ስለዚህ አንተ ዳኒን አንተም በግል የማውራት የምፈልገው ነገር በግል ነው እናንተ እናወራለን በኋላ ማለት ነው። አሁን ግን አብርሽ ተመለሰ። ከምንም በላይ የእውነት የአብርሽ መመለስ እኔ በጣም ደስ ብሎኛል። እኔ ምንም የማልዋሸው ነገር የአብርሃም መመለስ ደስ ብሎኛል። አንተ ምሽ ብለን ሄር ነው ያለበት አረጋኝ ላወራቸው ፈልገው ሁለታቸው ነካው እኔን ከፈለከኝ ደግሞ ማውራት ከፈለክ በኋላ ተገናኝተን ማውራት እንችላለን። እሺ ችግር የለውም። ኖርማል ነው። አሁን ያልኩ ነገር ያው እንዳልኩ እስከዛሬ እናደረኩትም አሁንም ላደርግ የምችለው ለአንተ በማሰብ ነው። ተገናኝተን ነበር ያለሽ ቪዲዮ ማይቻለው ግን ብዙ ማስታወሻ ነገር የለም። ይሄ ፍንጭ ይሰጣል። ይሄ ነገሩን አሁን ኤርሜላን እንደሚመርጥ በጣም ፍንጭ ይሰጣልና አብርሃም አታወሳስበው፣ ግድ የለም ነገሩን በጣም አታወሳስብ፣ ክራውድድ አታርገው። አሁንም ችግሮችን እያጋርን እንትን እያልክ ነው የምትቀጥለው። ኤርሜላን መምረጥህ ሚዲያ ላይ አያስፈልግም። ጀስት በቃ መርጫለሁ ከሷ ጋር ነኝ ያለው ማለት ትችላለህና ለምሳሌ ምንም ቢሆን የልጅ እናት ነች። የልጅ እናት ነው የምታሸማቀቀው። ያው ነገሩ ወደዛ ያዝማሚያው የሚሄድ አይነት ነው የሚመስለው። ሳየው ቪዲዮ ላይ አልጣመኝም። ነገሩ ወደዛ ነው አዝማሚያው የሚመስለው ማለት ነው። ሩታንም ከመረጥክ ጀስት ሩታን መረጥክ ነው። እቺ ሄርሜላ መሸማቀቅ የለባትም። ገባ? ያው ፐርሰናሊ ደስ አይልም ማለት ሴቶች ናቸው። ያን ያህል ደግሞ ባይሸማቀቁ አሪፍ ነው እና እንደ በግ ደግሞ ሴቶች የሚመረጡ ነገሮች አይደሉም። ሰው ህይወት ላይ ዋጋ አላት ብለህ የምታስበው ለኔ ህይወት እንዲህ ነው ግራም ነፈሰ ቀኝ ህይወቴም ኑሮዬም ከሷ ጋር ነው የምትላት ሴት ካለች በውስጥ መጨረስ ነው እንጂ በሚዲያ ፊት እኔ ትመርጣለህ ብዬ እኔ አላስብም። ወደ ኋላ ነው ስህተቶቹ ምን መልሰው እኮ ብዙ ማስታወስ ነገር የለም እያልኩሽ ነው። ሞር በቪዲዮ እንዲሁም ደግሞ አንዳንድ ነገሮችን ብዙ ነገር ያስታውስኩት ገባሽ? ስለዚህ ለሁለታችሁ ዛሬ ጥያቄ አለኝ። ሄርሜላንም ማለት አይደለም አሁን ያስታወስኩት ጥያቄ አለኝ ምናምን ከማለት በፊት ምን ሆነ ነበር? ለመጨረሻ ጊዜ የምታስታውሰው ነገር ምንድነው? ማን ነው ይሄን ያደረገህ የሚለውን ነገር መናገር ነው እንጂ አሁን ሴት ምርጫ ላይና ማንተኑ ላይ እኔ መግባቱ እኔ ተገቢ አይመስለኝም። እውነት ለመናገር ከዛሬ እየተፈጠረ በነበረው ነገር ማወቅ የምፈልገው ነገር አለ። ጥያቄ የፈጠረብኝ ነገሮች አሉ አክቹአሊ። ስለዚህ እዚህ ላይ ትክክል እኔም የተናገርኩት ያንን ነው። ለነገሩ ሊቸኩ አሁን አንተ ወደ ራስህ ተመልሰሃል አብርሽ። ለማንኛውም ተረጋግተህ ነገሮችን ማስተዋል አድርግ።
ተረጋግቶ ነገሮችን በማስተዋል እንዲሄድ ደግሞ ትንሽ ጊዜ ያስፈልጋል። ቡዜ መንገር ያለብሽ እዚህ ላይ ነው። ጊዜ ወስደ አሰብ ነው ማለት ተመልሳል። ዋናው ትክክለኛው ነገር ወደ ራስህ መመለስ ነበረ የኔ ዓላማ። ጤነኛ ሆነህ ማየት ነበረ። ያንን ደግሞ እግዚአብሔር ይመስገን እያደረኩ ነው። ግን አሁን ለምታደርጋቸው ነገር ማንኛውም ብዙ ነገር አውርተናል እኔ እና አንተ። በቃ ብዙ ነገር አወሩ። ብዙ ነገር ካወራችሁ በቃ አለቀ። በቃ ሩታ እንዲያርጋለች፣ ሩታ እንዲህ ነች፣ ሩታ እንዲህ ብላለች ነው የሚሆነው ማለት ነው። እርግጠኝነት መናገር የምፈልገው አብዛኛው ወሬያቸው ሩታ እንዲያርጋለች፣ ሩታ እንዲህ ብላለች፣ ሩታ እንዲያርጋለች ነው። ስለዚህ ኦብቪየስሊ ይታወቃል። አንተ ከቡዜ ጋር ቁጭ ብለህ ካወራህ ማንን ልትመርጥና ምን እንደተባልክ አናውቅም። ስለዚህ ቡዜና ሩታ ደግሞ እንደዚህ ናቸው፣ ይታወቃል። ምን ለወሰነ እንደመጣ አክቹአሊ እንደምታደርጋቸው ማንኛውም ነገሮች በማስተዋል አድርግ። ምክንያቱም የማይሆን ነገር ሆኖ በኋላ ራስን እንድትጸጸት ስለማልፈልግ ነው። ገብቶሃል? ቡዜ እኔ ራሴን የምትጸጸትበት ነገር በራሴ ህይወት ላይ አድርጌ አላውቅም ማለት ነው። ራሴ መውሰድ ትክክል ባራቸው ነገሮች የሚጠቅመኝንና የሚጎዳኝን ለይቻለሁኝ። ስለዚህ ማን ምን አለበት ማን ምን ያስፈልገዋል የሚለውን ነገር በደንብ ጠንቅቄ አውቃለሁ ብዬ አስባለሁ። ትክክል ነሱማ ልክ ነህ። ግን አሁን ልልህ የፈለኩት ምንድነው፣ በመጀመሪያ ደረጃ ተረጋጋ። አሁን አንተ ካየኸው ካሳለፍከው ነገር ምናምን በጣም ውስጥህ ብዙ ነገር እንዳለ አውቃለሁ። ያንን ነገር እንዳለ ስለማቅ አሁን ላይ የምታደርጋቸው ነገሮች ግን ቆም ብለህ እንድታይ ፈልጌ ነው። አሁን ምን ማስጠንቀቂያው እናንተ ነው ያው ጀስት ሩታን እንትን ለማለት ነው። ምንም ዙሪያ ጥምጥም አያስፈልገውም። ቡዜ መናገር የፈለግሽው ነገር ግልጽ ነው። በቃ ይሄ እንትን ነው፣ ሩታን እንትን ለማድረግ ነው የሚመስለው። ሁሉም ነገር እናንተም ያያችሁ ይመስለኛል። ታመም የነበረው ስትረስ ውስጥም ገብተህ የነበረው ከኛ ጋር ጥሩ ታይም የምታሳልፍበት ጊዜ አንዳንድ ሰዎች ወደ እኛ ህይወት እየመጡ እያረባች ነበረ። በዛም ህይወት ስትረስ ውስጥ ገብተህ አኪም ቤት ገብተህ ነበር። ችግር ካወቅ አሪፍ ጊዜ ከመታሰታለች ማስታወሰው ነገር የለም። ኤክሶኬሽ ችግር የለውም። እሱም እንኳን ያሳዝናል። ምንም ማለት አልፈልግም እዚህ ላይ። ውጤቱን በነገው እንጠብቅ፣ ውጤቱን ነገ እንጠብቅ። ግን አሁን አንተ ማታስተውሰው ነገር ከሌለ ከቡዜ ጋር ብዙ ባወራው ነገር ራስን ጀጅ አታድርግ። ያለፈውን ነገር ለማስታወስ ሞክር። ምን ተፈጥሮብኛል የሚለውን ነገር አስብ። አሁን ላይ ሄርሜላና ቡዜ አንድ እጅና ጓንት ስለሆኑ የምትወስደው ነገር ይታወቃል፣ ምን ውሳኔ ላይ እንደምትገባ። ነገር ግን አንድ ነገር ማድረግ እፈልጋለሁ። ሄርሜላ የአብርሃምን ልብስ ካልዘረፍኩላ ስትመጣ፣ ስለዚህ መረጃ እያለ ቡዜ እንዴት ሄርሜላን ማስጠንቀቅና ያደረገችው ነገር ስህተት መሆኑን መናገር አልፈለገችም። እሱን ለእናንተ መልሱልታው። ቻው፣ አመሰግናለሁ።